ጤና ይስጥልኝ ተመልካቾቼ ዛሬ ይዤላችሁ የቀረብኩት ምርጥ የካፕኬክ አሰራር ነው እንደምትወዱት እርግጠኛ ነኝ አሁን ወደ አሰራሩ እንሄዳለን ካፕኬኩን ለማዘጋጀት የሚያስፈልገን አንድ ከግማሽ ኩባያ ዱቄት 3/4 ኩባያ ቅቤ 2 እንቁላል 1 ኩባያ ስኳር ግማሽ ኩባያ ሬንቦ ስፕሪንክል 1/3 ኩባያ ወተት ሩብ ሻይ ማንኪያ ጨው 1 ሻይ ማንኪያ ቫኒላና 1 ሾርባ ማንኪያ ቤኪንግ ፓውደር ናቸው ዱቄቱ ላይ ጨውንና ቤኪንግ ፓውደሩን አስገባና ዋህዳቸዋለሁ በማብኪያ ውስጥ ቅቤውን እንቁላሉን ቫኒላውንና ስኳሩን አስገባና ሙሉ ለሙሉ ወደ ሊጥነት እስኪቀየሩ ድረስ አቦካቸዋለሁ እንደዚህ በደንብ ተዋህዶ ወደ ሊጥነት ከተቀየረ በኋላ ካዘጋጀሁት ዱቄትና ወተት ግማሽ ግማሽ እያስገባው አቦካዋለሁ አሁን ደግሞ የቀረውን ዱቄቱንና ወተቱን አስገብቼ አብሬ አቦካዋለሁ ሊጡ እንደዚህ ቆንጆ ሆኖ ከተቦካ በኋላ ያዘጋጀነውን ስፕሪንክል እናስገባና አብረን እንቀላቅለዋለን ስፕሪንክሉን ካስገባን በኋላ ብዙ አንመታው ከለሩ እንዳይለቅብን ትንሽ ከተዋደልን በቂ ነው ካፕኬኩ እንዳይዝብን እነዚህን ትንንሽ ወረቀቶች አረጋለሁ ለካፕኬክ ተብሎ ነው የተዘጋጁት እነሱን ሙሉ ለሙሉ ካደረኩ በኋላ ሊጡን በማንኪያ እየቆነጠርኩ ተመሳሳይ ሳይዝ ያደረኩኝ መጋገሪያው ላይ አደርጋለሁ ኦቨናችንን 350 ወይ 180 አድርገን ከ15 እስከ 20 ደቂቃ ባለው ውስጥ እናበስለዋለን በ20 ደቂቃ ውስጥ እንደዚህ ቆንጆ ሆኖ በስሏል እንደምትመለከቱት ውስጡ ራሱ የሬንቦ ከለር ይዟል ወይም የቀስተ ደመና ከለር ሆኗል ቆንጆና ለስለስ ያለ ነው አሁን ደግሞ ለካፕኬኩ የሚሆነው ክሬም አዘጋጃለሁ የሚያስፈልገንም ነገር 4 ኩባያ ዱቄቱ ስኳር 1 ከግማሽ ኩባያ ቅቤ 2 የሻይ ማንኪያ ወተት 1 የሻይ ማንኪያ ቫኒላና የምግብ ከለር ናቸው ቅቤውን በማብኪያችን ውስጥ እናደርግና በደንብ እስኪዋሃድ ወይም ወደ ሊጥነት እስኪቀየር ድረስ እናቦካዋለን የምንጠቀመው ቅቤ ከፍሪጅ ወጥቶ በቤት ውስጥ አየር ወይም በቤት ውስጥ ሙቀት ከ1 ሰዓት እስከ 2 ሰዓት መቆየት አለበት ቅቤው እንደዚህ በደንብ ከተዋደልን በኋላ ካዘጋጀነው ስኳር ግማሹን እናስገባለን እንዲሁም ቫኒላውን እናስገባለን ከዛም ወተቱን ግማሹን ነው የምናስገባው በደንብ እናዋህዳቸዋለን አሁን ደግሞ የቀረውን ስኳርና ወተት አስገባለሁ ቅቤውና ስኳሩ እንደዚህ ወደ ክሬምነት ከተቀየሩ በኋላ ያዘጋጀነውን የምግብ ከለር እናስገባለን
ምን ፈልገው ከለር እስኪደርስልን ድረስ ከለሩን ያደረግን አብረን እናዋሃዳቸዋለን እንደምትመለከቱት ክሬሙ የሚያምር ሮዝ ከለር ሆኗል ክሬሙን ቅርጽ መስጫ ላይ እናደርጋለን ወይም ደግሞ ዲኮር እናደርግበት እቃ ላይ እናደርጋለን ክሬሙን ካፕኬካችን ላይ ያደረግን እንደምንፈልገው አይነት ቅርጽ ወይም ዲዛይን እንሰጠዋለን ከላዩ ላይ ስፕሪንክል አረግበታለሁ እኔ መስላል ምርጥ የካፕኬክ አሰራር እንደወደዳችሁት እርግጠኛ ነኝ አስተያየት ጥያቄ ካላችሁ ቀበላለሁ አመሰግናለሁ ደህና ሁኑ